መንሱሬ እንዴት ነህ? ሰላም ነህ? ሰላም ነው ወይ? ጠፋ እኮ ምንድነው የጠፋ እንኳን አላልከኝም። እኔ እኮ ያለው የተቆራረጠ ቪዲዮና ላይቭ መገባበትና ማትገባበት ሰዓት ልገናኝልን አልቻለምና መደወል ነበረብኝ እውነት ለመናገር ግን ያው የዚህ ሀገር ነገር ሰቅዝ ያዘኝ። እንዴት ነህ መንሱሬ? አይ ነው ሰላም ነህ? እንዴት ነህ? ከባድ ይቅርታ መንሱሬ፣ እግዚአብሔር ልደውልልህ እያሰብኩ ነበር። አይገርም? አይ ኦኬ ብራዘር፣ እንዴት ነህ? ሰላም ነው መንሱሬ? ጥሩ አገር ሰላም አለው። የት ሆነ ነው? በቃ ባል አገር ነው ያለሁት። መንሱር ይሉኛልና እግዚአብሔር የሆነ ሰዓት ላይ ልደውልልህ እላለሁ፣ ስልክ ይገባብኛል። ከዛ ልደውልልህ እላለሁ፣ የሆነ ነገር ይዛለሁ። በቃ አንዴ ደግሞ ታውቃለህ አይደል እንትን እላለሁ። አይ ኖ በጣም መንሱርዬ ሰላም አይደል? እግዚአብሔር ይመስገን። የት ነው ያለው? ቡርኪና ፋሶ የሚባል ሀገር ነው ያለሁት። ቡርኪና ፋሶ የኢብራሂም ትራውሬ ሀገር። የኢብራሂም ትራውሬ ሀገር። አዎ ልክ ነህ። ምን እግር ጣለ? ይሰማ ምን ወሰደ? ቴዲ ያው እንግዲህ ነጋዴ አይደለን? መቼም ካፌ ለመክፈት የሰው ሀገር አልመጣም። ሬስቶራንት ለመክፈት አልወጣም ሀገሬ፣ የተሻለ ስራ ፈልጌ እንጂ። ቡርኪና ፋሶ ደግሞ አሁን ኢመርጅ እያደረገች ያለች ሀገር ናት። በጣም የዓለም አይን ሁሉ ወደ እሷ ነው። ብዙ ነገሮች አሉባት። በጣም ብልህ ነህ፣ በነገር ብልጥ ነህ። የሆነ ነገር አይተሃል ማለት ነው። ሳልቀደም ልቅደም ብለህ ነው። የሆነ የሚሸት ነገር አለ እዚህ ሀገር። ጥሩ ነው፣ ደስ ይላል። ጥሩ ሀገር ነው። ሰው በጣም ጥሩ ሰዎች ናቸው። እንደ እንትናቸው ይሄ ምንድነው ከትንሽ የሚለያይበት ነገር ምንድነው? ያው የእኛ ሰው ታውቂያለህ፣ እኛ እዚህ ሀገር አሁን ማኩረፍ የሚባል ነገር የለም። ሰው ሲያኮርፍ አታይም። ሰው ሲናደድ፣ ሲበሳጭ፣ ምናምን ሲነጋ ምናምን ጭራሽ አታይም። ኦኬ በቃ አይዶን ነው ለምንድነው አላ ለምንድነው የማይጣሉ? እንደገና ደግሞ ይሄ አለ አይደለ ሲጀመር እዚህ ሀገር ጫት የለም፣ አይፈቀድም። እኔ ጫጫታ ማይወድ ሰውን የማውቀው በቃ የሚቅሙ ሰዎች ብቻ ናቸው፣ ሰላም ምናምን የሚወዱ ሰዎች። ለምንድነው የማይጣሉት? በቃ እንደዛ በለው በቃ የተረጋጋ ሀገር። አሁን ከ2 ሰዓት ምናምን 1 ሰዓት በቃ እንደ አውሮፓ አይነት ነገር። የፈረንሳይ ግዛትም አልነበረችም ፈረንሳይ ሀገር። አሁን ለምሳሌ ከመሸ እኮ ይህን አክል ግርግር የተወሰነ ቦታ እንጂ ብዙ ቦታ ላይ አታይም። ኦኬ ይሄ ሀገርም በቃ እንደዛ ነው። አሁን የተወሰነ 3 ሰዓት 2 ተኩል ምናምን ላይ በቃ አንዳንድ ዝም ብሎ በሞተር የሚንቀሳቀሰው ልታይ ትችላለህ እንጂ ሁሉም ወደ ቤቱ ነው የሚገባው። ኤርሊ ጠዋት 1 ሰዓት ወደ ስራ ይሄዳል። ሰላም የሆነ በቃ አለ አይደለ፣ ድህነቱም ምኑም የሚለወጠውም ሩጫው ምኑም አድርገው የሚኖር ሰው ነው። ብቻ ያው ከኢትዮጵያ የተለየ የቢዝነስ ኦፖርቹኒቲ ኑሮ አይደለም። አሁን ኢትዮጵያ ውስጥ በጣም ትልቅ የቢዝነስ ኦፖርቹኒቲዎች አሉ። ነገር ግን እንደ እንትን ደግሞ ቢዝነስህን ሰፋ ማድረጉ የመሰለ ነገር የለምና ትልቅ ኦፖርቹኒቲዎችንም ካሉ ለመጠቀም ነው የመጣው። ቴዲ ቆይ የሆነ ሰዓት ላይ ድራይቭ እያደረኩኝ እያየሁ ነበርና ትመልስላችኋለህ ከሀገር ወጥተሃል ሲሉ በሚቀጥለው ረመዳን አዲስ አበባ ነኝ ትላችኋለህ። እና አንዳንድ ሰዎች ያው ለመንሱር እንደዚህ አይነት ነገሮች የተለመዱ ናቸው። መንሱር እግሩ ወጣ ሲል ኮበለለ ምናምን የተለመደ ነው። ከዚህ ቀደም አሜሪካ ሲሄድ በነገራችን ላይ መንሱር ጀማል አይ ቲንክ በኢትዮጵያ የመጀመሪያ ሰው ትመስለኛለህ። አሜሪካ ደርሰ በፍጥነት የተመለስ ሳትፈልግ ደብሮ ማለት ነው። ይሄ በታሪክ ራሱ መዝገብ ላይ ነው። ያንተን ያለፍ እንትን አለው ጥበብ ወርቅዬ አለ። ጥበብ ወርቅዬ ከኤርፖርት አንዴ መልሰውታል፣ 2 3 ፈጣኑ ተመላሽ እሱ። ከዛ በኋላ ግን ስትወጣ አንተ ብዙ ጊዜ አንተን ተከትሎ ወሬ ይወራልና ከዛ አንተ በሚቀጥለው ለረመዳን አዲስ አበባ ነኝ ስራዬን ጨርሼ አዲስ አበባ መለሳለሁ ምንድነው የምታወሩት ምናምን ያልክ ትመላለስ ነበር ገስት ላይ ካሉ ሰዎች ጋርና ምንድነው በትክክል የሚሆነው ነገር እስኪ አስረዳን ቴዲ። አንዳንዴ ምን ይሆናል መሰለህ፣ አንዳንድ ሰው ፈጣሪ ብሎለት ምንም ነገር የሆነ ነገር እቃ እንኳ ቢሰብር ዚፑን በሽንት ተጠቅሞ ወይ ነገር አድርጎ እንዲህ ዚፑን እየዘጋ ምናምን ቪዲዮ ሰርቶ ዋይ አንተ ጀግና፣ አንተ አንበሳ፣ አንተ እኮ ማለት የሚባልለት ሰው አለ። የፈጠረ ጥፋት አጥፍቶ
እሱ እኮ ልክ ነው የሚባልለት ሰው አለ። በቲክቶክ ታሪክ ልንገርህ 99.9% በሚባል ደረጃ መናገር እችላለሁ። የኔ ቪዲዮዎች አንድም ዘርን የሚነካ አይደለም፣ አንድን ማህበረሰብን የሚነካ አይደለም፣ አንድም አንተ ጀግናዬ ነው ብለህ ያስቀመጥከውን ሰው የሚናገር አይደለም። አንድም ክፋት ያለበትን ነገር ተናግሬ አላውቅም። ሰው ግን ምንድነው ሰው የምታደርገው ነገር ሁሉ ስህተት ነው። አሁን ዛሬ ምን ተፈጠረ መሰለ? አሁን ረመዳን እየመጣ ነውና በዚህ በረመዳን የኛ እስልምና እምነት መስጊድ ላይ ያሉ ሰዎች ዘበኞቹ፣ ኢማሞቹ፣ ሙአዚኖቹ ምናምን ላይፋቸውን በደንብ ሪሰርች አድርጌ አውቃቸዋለሁ እና በዚህ ረመዳን እነዚህ ሰዎች መረዳት አለባቸው። ያው እንግዲህ በሶሻል ሚዲያ ብር ማሰባሰብ አይቻልም ታውቃለህ በዚህ ዘመን እና እባካችሁ አቅም ያላችሁ ሰዎች እነዚህ ሰዎች ጋር ድረሱላቸው ብዬ ቪዲዮ ሰርቼ ኦልሞስት ወደ 200,000 ሰው በአንድ ሰዓት ነው በ2-3 ሰዓት ጊዜ ውስጥ አይቶታል። እኔ እዚህ ሀገር የምጠቀምበት መኪና አለ። ድራይቨሩ ያችን ነገር ይወስዳል፣ ሲጋራ ያጨሳል። ኖርማል ነው ምን የትም እና የሲጋራው ጫፍ ቪዲዮ ውስጥ ገብቷል። እንደዚህ ጫፏ የሹፌሩ ጎን ላይ ነው እኮ ያለው፣ የኔ እኮ አይደለም። እንዲህ ይዟታል። በጎን በኩል ጫፏ እሳት ያለበት ሲጋራ እዚህ ውስጥ አይደል የሚገባው? ኦኬ ካርቶን ውስጥ ከድኖ እሱ ነው ድራይቨሩ ነው ደግሞ ቪዲዮ የቀረጸኝ እኮ በሱ በኩል እዚህ ቁጭ አድርጓታል። ያው ሲሄድ አንስቶ ያጨሳል እሱ እዛ እና እዚህ ጋር ጫፏ ትታያለች። 90% ሰው እኔ ያስተላለፍኩትን ሜሴጅ ሳይሆን ሲጋራዋ ላይ ነው የነበረው፣ ኮሜንቱ እዛ ላይ ነው የነበረው። ይህ እንግዲህ ምን ያክል የኛ ሰው ችግር ሊፈጥር ስህተትን እንደሚጠብቅብህ ቢያንስ እኮ የሾፌሩ ነው እንኳ ብሎ ሰው አያስብም። እኔ አልሐምዱሊላህ ሲጋራ አላጨስም፣ መጠጥ አልጠጣም። እነዚህ ሱስ የሚያስይዙ ነገሮችን ተጠቅሜ አላውቅም። ሰውም እንዲጠቀም ሪኮሜንድ አላደርግም፣ ሱሰኛ መሆንም ስለማልፈልግ እና ምን ልፈልጌ ነው የኛ ሰው በትንሽ ነገሮች ስምህን ለማጥፋት ለማጠልሸት ነገሮች አንተ የምታደርገው ነገር ብቻ መጥፎ እንደሆነ ነው የሚያስበው። ግን ውስን ሰው ነው 10%። ለምሳሌ እኔ ቲክቶክ አሁን ኦልሞስት 2.8፣ ፌስቡክ ወደ 1 ሚሊዮን፣ ኢንስታግራም ሊንክደን ምናምን ጋር ወደ 4 ሚሊዮን ፎሎወርስ አለኝ። እዚህ ውስጥ 10% ወይ 5%ቱ ዝም ብሎ ይጠላሃል። መጥፎ ነገር እኮ አድርገህ አይደለም። ወላሂ እኔ ሰው አጭበርብሬ አላውቅም ቴዲ። የግለሰብ ብር አጭበርብሬ አላውቅም። የመንግስት ነገር አጭበርብሬ አላውቅም። ሙስና ውስጥ ገብቼ አላውቅም። ተጠንቅቄ ሽቶዬን እየተቀባው ምኖር ሰው ነኝ። ምንም ነገር ውስጥ መግባት አልፈልግም። ግን መንግስቴን እወዳለሁ። ይሄ ደግሞ መብት ነው። እና መለለ ፈልጌ እግዚአብሔር በነገራችን እግዚአብሔር ምስክሬ ነው። እኔ ያልሆነ ነገር ሆናለሁ ሆኗል ምናምን ብዬ አልነግራችሁም። ነገ ታፍሩብኛላችሁ። መንሱር ጀማል የሚናገረውን ነው። በማንኛውም መንገድ ፈትኑት፣ አግኙት። እኔ ከምናገራችሁና እሱ ከሚናገረው የተለየ ነገር አታገኙም። እግዚአብሔር ምስክሬ ነው። ስላለህ አይደለም። በጣም ብዙ ሰዎች የሚነግሩ ትክክለኛ የምትናገረውን ባህሪ ነው የምትናገረው። ያው እና ቡርኪና ፋሶ ነው ያለሁት። ኢንሻአላህ ባይ ኔክስት ዊክ ወደ ኢትዮጵያ እሄዳለሁ። ረመዳን እንደገባ ከተወሰነ ቀን በኋላ እሄዳለሁ። ያው እዚህ ታውቂለ የሆነ ሀገር ሂደህ ፕሮግራም አድርገህ የሆነ ስራ ለመስራት ስትሄድ፣ በተለይ ደግሞ ትንሽ ከፍ የሚል ቢዝነስ ለመስራት ከፈለግ ራስህ በአካል መሄድ አለብህ። ፕሮፖዛል የሚፈልግ ነገር አለ፣ ብዙ ነገር አለ። ሳይቶቹን ሄደህ ብዙ ስራዎች አሉ ብቻ እና እነዛን ጉዳዮች በአካል መተህ ነው አይተህ ሁሉን ነገር ጨርሰህ መሄድ ያለብህ እና ከሀገር ወጣ ዘርፎ ወጣ አጭበርብሮ በቃ የማይባል ነገር የለም። የማይባል ነገር የለም። መታል አሁን ይኸውላችሁ ምን መሰላችሁ፣ አንድ ነገር ማወቅ ያለብን ሁላችንም ከጀርባችን ምን እንደሚወራ አላውቅም። ሰዎች ከጀርባው ታወራላችሁ። እጸጽ ላውጣ ካለን ደግሞ ለምሳሌ እጸጽ ላውጣ ካለ ኦሬንጅ እና ብርቱካንማ እንዴት አብረን ለበስክ አብሮ አይሄድም ብሎ እጸጽ ሊያወጣብህ ይችላል ሰው አለባበስህ። አሁን ፖይንቱ ምንድን ነው? የጉዳዩ ባለቤቱ መጥቷል። ኮመንት ላይ የምጽፉ ሰዎች አላችሁ፣ ላይ በገባን ቁጥር ወይ እሱ ጋርም እየገባችሁ የምጽፉ ሰዎች አላችሁ። እናንተ የምትሉትን ልጠይቀው የሚናገረውን ስም ነው። ፊንቴክ ምንድን ነው? ከዚህ ጋር የተያዘ ነገር አንተ የምታውቀው ምንድን ነው? ፊንቴክ የሚሉት ምንድን ነው? ፊንቴክ የሚሉት ቴዲ፣ ፊንቴክ የሚባል ተቋም ኢትዮጵያ ውስጥ መጣና በ950 ሺህ ብር መኪና ይሸጣለሁ አለ።
መኪና እሸጣለሁ ሲል እንደ ማንኛውም ሰው በሬዲዮ፣ በቴሌቪዥን፣ በተለያዩ ማስታወቂያዎች ሰማው። ከዛ በኋላ የድርጅቱ የኮሚኒኬሽን ክፍል ዲፓርትመንት መንሱር እንደዚህ አይነት ስራ እየሰራን ነው፣ እዚህ ቦታ ላይ ይህን ያክል መኪና አስረክበናል፣ አሁን ደግሞ ስካይላይት ላይ ይህን ያክል መኪና ልናስረክብ ነው፣ ብዙ መኪኖችን ልሸጥ ፕላን አድርገናል፣ አንተ ሙስሊም ነህ፣ ወለድ ያለበት ስራ ውስጥ አትገባም፣ የማየውን ነገር ውስጥ ስለማትገባ ይህንን ስራ አብረን እንስራ ብሎ ፕሮፖዛል አቀረበልኝ። ማስታወቂያ እንሰራ ማለት ነው። ከዛ በኋላ ከባለቤቶቹ ማስታወቂያ እንደሚሰራ ማስታወቂያ ሰራ። ማንም ሰው እንደሚሰራ ፍቃድ እንዳለው አይቼ፣ ከዚህ በፊት ለግለሰቦች እንዳስረከበ አይቼ፣ ቁልፍ እንደሰጠ አይቼ፣ ከኔ በፊት እኮ ከ100 በላይ መኪና አስረክበዋል። ከዛ በኋላ ኦኬ እንደዚህ ከሆነ በ950 ሺህ ብር መሸጥ ከቻላችሁ ትውልድንም የሚጠቅም ነገር ነው፣ የብዙ ሰው የስራ ዕድል መክፈት ስለሚችል እንሰራለን ብዬ ተፈራርሜ ፈቃዳቸውን ኮፒ አድርጌ ቲን ነንበራቸውን መስርቻ ደንባቸው ፈቃድ ሁሉም ነገራቸውን ይዤ በጠበቃዬ ተፈራርሜ ወደ ስራ ማስታወቂያ መስራት ጀመርኩ። እዛ ውስጥ አሁን ሰው የተሸወደው ምንድነው? ማስታወቂያ ስትሰራ የማንም ሲሆን የኛ እያልክ ነው የምታወራው፣ የኛ ድርጅት ብለን ነው የምታወራው መቼም እንጂ የኛ ስትል ሰው የኔን አድርጎ ነው የወሰደው። ችግሩ እዚህ ላይ ነው አሁን ሰው የሚሸወደው። እና ማንኛውም ማስታወቂያ የሚሰሩ ሰዎች፣ ትላልቅ ሰዎች እኔ ገብቼ በ3 በ4ኛ ወር ላይ ደግሞ በጣም እውቅና ያላቸው ትላልቅ የሚባሉ የማስታወቂያ ስራ የሚሰሩ ወደ 6-7 የሚሆኑ መጥተው እንደኔው እነሱ መኪና መስጠቱን አይተው ፕሮሞሽኑን አይተው መስቀል አደባባይ ላይ እኮ አገር ምድሩ ሞልቶ ነው አስረክቤ የነበረው። ማስታወቂያ ሰሩ። ሪፖርተር ጋዜጣ ሳይቀር ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮዎች ከ10 በላይ ወደ 11 የሚሆኑ ሳይቀሩ ማስታወቂያን እንደኔ ከነሱ የተለየ ነገር የለኝም። እኔ አሁን እዚህ ውስጥ ግን በቅርበት እኔን ስለሚያዩ እዚህ ጋር ሰዎች ከዛ ጋር ያገናኙና የማይናገሩት የማያወሩት ነገር የለም። ሌላ ምንም ነገር የለም። ከዚህ ጋር በተያያዘ ሰራዊት ፍቅሬ፣ በነገራችን ላይ ሰራዊት ፍቅሬ በጣም ማከብረው ሰው ነው። ለሆነ ጉዳይም በቅርብ ደውዬ እንደዚህ አውርተናል። አንድ ሚዲያ ላይ ቀርቦ ተመሳሳይ ጥያቄ ተነስቶበት ዋት ነው ያለው። ምንድን ነው እንደ ማንኛውም ሰው ማስታወቂያ ሰራሁኝ፣ ማስታወቂያ መጥቶ ሰራሁላቸው፣ ተገቢውን ክፍያ ፈጸሙልኝ፣ ከኔ የሚጠበቀው የማስታወቂያ ስራ መስራት ነበረ፣ ማስታወቂያ አሰራሁላቸው ዘንድ ሰዎች የገዙት ዕቃ ኳሊቲ ወረደ ከሆነ አምሶሪ ነው ልል የምችለው። በተረፈ ግን እኔ ስራዬን የሰራሁት የሚል መግለጫ ነው የሰጠው፣ ወይም ደግሞ ምላሽ ነው የሰጠው በዚህ ጉዳይ ላይ እና ከዚህ የተለየ አንተ ሼር ሆልደር ነህ፣ ገንዘብ ይህን ያህል አምጡ ብለህ ተቀብላቸው የካድካቸው ሰዎች አሉ። ማስታወቂያ ከመስራት በዘለለ ሌላ ነገር ምንም ከዚህ ጋር የተያዘ ነገር የለም አንተ ቴዲ። በዚህ አጋጣሚ 2300 ወደ ታች ደግሞ ክሊክ ሳያደርግ ጆይን አድርገናል ተብሎ እንታያለን ብሎ የሚያስቡ ሰዎች ከ200 በላይ ወደ 2500 ሰው እየሰማ ነው። ለፊንቴክ ኢንቨስትመንት በፊንቴክ ኢንቨስትመንት ሳይሆን በመንሱር ስም ነው እኛ ያስገባ ነው የሚል አካል ካለ ፕሊዝ አንተ ጋር ቀርቦ መናገር ይችላል። ሪፖርት አድርጎ ለፖሊስም ማመልከት ይችላል። እንደገና ደግሞ እኔ ከነሱ የተለየ ምንም አይነት ውል የለኝም፣ ምንም አይነት ክፍያም የለኝም። ዘሴም ስቶሪ ተመሳሳይ ነገር ነው ሁላችንም የሰራ ነው። ሪል ስቴቶች ማስታወቂያ እንደሚሰሩት፣ ግለሰቦች ማስታወቂያ እንደሚሰሩት ፈቃዳቸውን አይተን ሁሉን ነገር አይተን ነው የሰራ ነው። ግን ምን ይሆናል መሰለ፣ አሁን ዘመኑ ያ አይደለም የሆነው። በቃ የሆነ ሰው የሆነ ነገርህን የሚጠሉ ሰዎች ደግሞ ተፈጥሯል። አሁን ለምሳሌ ቴዲ ለምንድን ነው ካናዳ ነው የሚኖረው፣ ሁሌ ሻይን እያደረገ መጥቶ 2000-3000 ሰው ቁጭ ብሎ ለምንድን ነው የሚያዳምጠው ይሄን ሰውዬ ብሎ ደግሞ ሊመታ የሚፈልግ ዝም ብሎ መጥፎ ወሬ ፕሮፓጋንዳ የሚያስወራብህ ግን ተጨባጭነት የሌለው ህግ ጋር ስትወስደው ሪስፖንሲቢሊቲ ማለት ወደ ህግ ወስደ ልታስጠይቀው የማችለውን ፕሮፓጋንዳ ያነሳና ስምህን ያጠፋል። ከዛ በተረፈ ቴዲ እኔ የማንንም የግለሰብ ገንዘብ አጭበርብሬ አላቅም፣ ሙከራ ማድረጌ አላቅም። በጣም ብዙ ባለስልጣናትን አውቃለሁ። እማቀውም ደግሞ እንደ ማንኛውም ሰው እንደ ኢትዮጵያዊ ዜጋ ስብሰባ ሲጠራ በተጽዕኖ ፈጣሪ ይጠሩኛል፣ በቻምበር ኦፍ ኮሜርስ እጠራለሁ። የቻምበር ኦፍ ኮሜርስ
የአዲስ አበባ ፕሬዝዳንት ለመሆን ተወዳድሬ ሶስተኛ ሁለተኛ ነው የወጣሁት። የሆነ ክፍለ ከተማ ላይ ደግሞ አሁንም የቻምበር ኦፍ ኮመርስ ፕሬዝዳንት ነኝ። የአዲስ አበባ ቴኳንዶ እግር ኳስ ፌዴሬሽን ፕሬዝዳንት ነበርክ። የቴኳንዶ ፌዴሬሽን ለ4 ዓመት ፕሬዝዳንት ነበርኩኝ። ይሄን በቃ በሆነ አጋጣሚ ወይ በስፖርቱ ወይ በሆነ ነገር እጠራለሁ እና ባለስልጣናትን አያለው። አገሬን የሚመራ ሰው ስለምወድና ስለማከብር እድሉን ተጠቅሜ ፎቶ እነሳለሁ። ከዛ ፎቶን ፖስት አደርጋለሁ። በቃ አለቀ። እዛ ጋር መድረስ የማይችለው ሰውዬ ይናደድና አንተ ላይ ወሬ ያስወራብሃል እንጂ እኔ ፖለቲከኛ ሁኜ አይደለም ቴዲ። መጥፎ ስራ መንሱር ሰርቷል የሚል ሰው የለም። ይሄ ማስረጃ አለኝ የሚል ሰው የለም። ግን በጭፍን ዝም ብሎ ጥላቻ እኔ ይህንን ለብሼ ይሄም በማድረግ የሚናደድ ሰው አለ። እኔ እኮ ስለ እስልምና ሳወራ ኦርቶዶክስ ክብሬ ነች ብዬ ነው የምናገረው። አረቦች አንተ ከዚህ በላይ ነህ ካሉ አላራስ የሚባል ነገር አለ። ከዚህ በቃ ትልቅ ሪስፔክት ነው። ፕሮቴስታንትም ኦርቶዶክስም ከኔ ክብር በላይ ነው። ነገር ግን እስልምና ደግሞ ደሜ ውስጥ ያለ ነገር ነው፣ ሃይማኖቴ ነው ስል ሌላ ሰው ይናደዳል። መናደድ የለበትም። የምትናደደው እኮ እስልምና ነው ትክክለኛ ብለህ ሌላውን እምነት ስታንቋሽሽ፣ ስትሳደብ አንተ የኔ ጀግና ነው ብለህ ያስቀመጥ ከሆነ ካል እኔ ስሰድብ ነው ያን ሰው ልትጣላ የምትችለው። በቲክቶክ ታሪክ የመጀመሪያ ገንዘብ እያሳየ በሶሻል ሚዲያ እርዳታ የጀመርኩት እኔ ነኝ። ምንም ጥያቄ የለው። በቲክቶክ ታሪክ ቻሌንጅ የጀመርኩት እኔ ነኝ። ገንዘብ በመስጠት ፎሎወርስ በመጨመር በአራት ቀን ውስጥ ነው 400 ሺህ ብር 400 ሺህ ሰው ለዛ ልጅ 400 ሺህ ሰው አግኝተው እንደገና ደግሞ የገንዘብ ድጋፍም የተደረገለት። ይሄንን ሁሉ ግን ምንድነው የሚያደርጉት ሰዎች? ይናደዳሉ። ይሄንን ቅድሚያ በመሆን ስምህን አያነሱም፣ ግን በመጥፎ ያነሱህና ሊያጠፉ ይፈልጋሉ። እኔ ቴዲ ከቲክቶክ የተጠቀምኩት ነገር የለም። የዛሬ 2-3 ዓመት $4,000 $5,000 ፐርደይ ያገኝ ነበር። ፐርደይ ቢያንስ ከ2 ዓመት በላይ አልሐምዱሊላህ። ያ ነገር የሆነ ስራ ላይ ውሎ ኢንካም አምጥቶ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እሱም ደግሞ ኢትዮጵያ ውስጥ አይደለም ከሀገር ውጭ። ይሄ ደግሞ መብት ነው። እኔ 6-7 ዓመት እኮ ውጭ ሀገር ኑር ያለው መቼም እዛ ሀገር ስኖር 12ኛ ነው የጨረስኩት። ዶክተር አይደለው ወይ ደግሞ ፕሮፌሰር አይደለው ወይ መምህር አይደለው። ቢዝነስ ሜክ እያረኩ ነው የምኖረው። ስለዚህ ቢዝነሴ ነው ግሮ አፕ እንዲያደርግ የማደርገውና ሰዎች ከምቀኝነት የዘለለ ከጥላቻ የዘለለ ለምንድን ነው እኔ ሰው ሰልቤ አላቅም። የማልሰድብበት አንደኛ ነገር እምነቴ ይከለክለኛል። ያሳደገኝ ማህበረሰብ ደግሞ ሰው እንድሰድብ አይፈቅድም ስለው ሌላውን ብሔር የሰደብክ ይመስለዋል። ሰው ነው በዛ መታየት የለበትም። እና ይሄ ነው ያለው ነገር ቴዲ እንጂ እኔ መጥፎ ሰው እኛ አይደለም። እኔ በጠይቅ ያው አንተ ማብራራት ስላለብን እንጂ እኔ ማውቀውን አውቃለሁ። ሌላው አሁን እዚህ ኮመንት ላይ የምትጽፉትን እያየሁኝ ነው። እሱ እናንተ የምትጽፉትን እጠይቀዋለሁ። መጠየቅ አለበት ብዬ ማስበውን በጨዋ ደንብ እየጻፋችሁ ላላችሁ እንትን የኔ ነው ብላል። አዳማ ብራንች የራሴ ፊንቴክ የራሴ ነው ድርጅቱ የኔ ነው ብላል። አዎ እንግዲህ ቴዲ ምንድነው መሰለ፣ በኢትዮጵያ ሕግ መሰረት የሆነ ተቋም ሲቋቋም አንተም እንደምታውቀው መመስረቻና መተዳደሪያ ደንብ የሚባል አለ አይደለም? እዛ መመስረቻና መተዳደሪያ ደንብ ውስጥ እከለ ይህን ያክል ሼር አለው፣ እከለ ይህን ያክል ሼር አላት ተብሎ በቃለ ጉባኤ በምናምን ብቻ ተይዞ ሁሉ ነገር ተስተካክሎ ባለቤት ሆነ ካምፓኒ ክሬት ታደርጋለህ። እዛ ውስጥ በሌለህበት የኔ ነው ማለትም አትችልም። ግን ምን ተፈጠረ? የአዳማ ብራንች ሲከፈት እኔ ማኔጅመንቱን ለመቆጣጠር ይሄ ሰራተኛ እንትን የማድረግ የፕሮሞሽኑን ፓርት እንትን ለማድረግ እንደ ኤጀንት አይነት ነገር አለ አይደለ? በዛ ደረጃ ተፈራረምንና ድርጅቱ ስራውን ገና እንኳ ቤቱ ሳያልቅ ምን ተፈጠረ? ለዛ ልጅ ቻሌንጁን ለናሆም ፎንቴ ቻሌንጁን እንደጨረስን በነጋታው ድርጅቱ ጠራኝና መንሱር እንደዚህ አይነት ነገር አሁን ገንዘቡ ትንሽ የዶላርም ችግር ስላለ በ950 ሺህ ብር ሳይሆን ከባንክ ጋር አገናኝተን ዋጋም ጨምለን ወለድ አድርገን ነው የምንሸጠው አሉ። ኦኬ እንደዚህ ከሆነ እምነቴ ወለድን ፕሮሞት እንዳደርግ አይፈቅድልኝም። አንደኛ። ሁለተኛ 950 ሺህ ብር ባልኩት አንደበት ዋጋ ጨምሬ መናገር አልችልም። ስለዚህ አንድ ኦፕሽን ነው ያለው ኦፕሽን ምንድን ነው? እኔ ይሄኛውን ስራ ማቆም የሚለውን ነገር ተነጋገርን።
ወሰንን። ጠበቃ መጣ፣ ወረቀቶቹ ወጡ፣ ሁሉ ነገር ተስተካከለ። ከዛን ቀን ጀምሬ እኔም ከድርጅቱ ጋር አቆምኩ። አዳማ የሚባለውም ይህን ያክል የከፈለ ሰው ያለም አይመስለኝም ብዙም ለነገሩ። በዛ ሰዓት አቆምኩ። ቀረ ማለት ነው። ግን ትልቁ ነገር ቴዲ አሁን ወደ 3000 ሰው እየተመለከተ ነው። መናገር የምፈልገው አቆምኩ ስል እኔ ይሄ ድርጅት ገንዘብ የከፈሉ ሰዎች ገንዘባቸውንም መኪናቸውን ወይ ገንዘባቸውን እስከሚያገኙ ድረስ ግን ከከፈሉት ሰዎች ጎን ሁኜ ድርጅቱን ለመጠየቅ ሁሌም ዝግጁ ነኝ። እዛ ጋር ያልገባኝ ፊንቴክ የሚባለው ድርጅት መኪና እየሰጠ ነበር። መኪና ነው አስመጪ ነው። ምንድነው የገጠመው? ችግሩ ምንድን ነው? እንግዲህ ምንድነው በሰዓቱ በ3 ወር አቀርባለሁ ብሎ በሰዓቱ አላቀረበም መኪና። አዎ ችግሩ ከምን መጣ እንዴት መጣ የሚለውን ነገር ያው እንደ ድርጅት ነው መልስ የሚሰጠው እንጂ አንተ እዛ ውስጥ የመግባትም አቅሙ እንትኑ የለህም። ውላችን ላይ አለ። ይሄ የማኔጅመንት የምናምን ስራ እኛን አይመለከትም። የራሳቸው ጉዳይ ነው። የራሳቸው እንትን ነው የሚሆነው። ከዛ በተረፈ ግን ሰዎች ቀዳዳ ስለሚፈልጉ ስህተት ስለሚፈልጉ እዚህ እንኳ እኔ ስመጣ እኔ መጥቼ በሳምንቱ ነው በ10 ምናምን ቀኔ የድርጅቱ ባለቤቶች ብቻ የሆኑ ሰዎች ታስረዋል እዛ ኢትዮጵያ ላይ። ያንን ራሱ ከኔ ጋር ነው ያገናኙት። የድርጅቱ ባለቤቶች የታሰሩት መኪና እናስመጣለን ባሉት ቀን አምጥተው ስላላስረከቡ ነው እንጂ ያመጡት መኪና ለደንበኞቻቸው ሰጥተው ስለተበላሸ ምናምን አይደለም። እንዴ የኦሮሚያ የባህል ማዕከል ላይ አስረክበዋል። ፊገሩን ኤግዛክትሊ ይሄ ነው ማለት አልችልም። ወዳጅነት ፓርክ ላይ አስረክበዋል። ባለስልጣናቶች ባሉበት፣ ሚዲያ ባለበት፣ ቴሌቪዥን ባለበት፣ ሬዲዮ ባለበት ወዳጅነት ፓርክ ላይ አስረክበዋል። መስቀል አደባባይ ያታውቀዋል። አዲሱን አደባባይ እዛ አደባባይ ሙሉ መልቶ በአይን እንኳ መቼም ከ100 በላይ ነው እንጂ 200 ምናምን ሊሆኑ ይችላል። አይ ዶንት ኖ ኤግዛክትሊ፣ ግን ከ100 በላይ መኪኖች ናቸው። ያንን ሰው ባለበት፣ ሚዲያ ባለበት፣ ሚኒስቴር ዴታ ባለበት፣ የአዲስ አበባ የመንገድ ስራ ምናምን ባለበት ቁልፋቸውን ተረክቦ መኪናቸውን እየነዱ ፎቶ እየተነሱ ሂዷል። ኤግዛክትሊ ስንት መኪና ነው ያስረከበው አላውቅም። ይሄ የኔ ስራ መኪና የተቀበሉ አሉ። ከዛ በኋላ ድርጅቱ በዶላር በውጭ ምንዛሪ እጦት ምክንያት መኪና ለምንድን ነው መኪና ማምጣት ያቆሙ? ምናል የምታውቀው ነገር አለ? ለምን አቆሙ? ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። እንዲህ ነው ማለት አልችልማ። ለምን መሰለህ? ይሄ ወሬ ደረጃ በምናምን የሚባለው እዚህ ጋር ብናመጣው ሪከርድ ከ3000 ሰው ውስጥ 100-200 ሰው ሪከርድ እያደረጉ ብትናገረው ነገር በጣም በጥንቃቄ ማለት ነገ እኔ ተጠያቂ ሊያደርገኝ ድርጅቱ ነገ እኔን እንዲከሰኝ አልፈልግም። ትክክለኛውን ነገር ነው እኔን ነው ስለ ራሴ ነው መናገር የምችለው። ስለዚህ መንሱር ከዚህ ድርጅት ጋር ያለ ግንኙነት ሶሻል ሚዲያ ላይ ያለን ተጽዕኖ ፈጣሪነት ተጠቅመ ማስታወቂያ መስራትና መስራት ብቻ ነው። ዛሴት አሁን ኮሜንት ላይ እያየው ነው። ለሾው 2 መኪና አስረክበዋል ይላሉ። አሁን አስበው እንግዲህ መስቀል አደባባይን የሚያክል ቦታ ሞልተ እንግዲህ በቃ እንዲያው አይናችን እያየ አይደለም፣ ሁለቱንም አይናችንን ይዘን እንዲህ በትንሿ ቀዳዳ እንኳን እንይ ብባል ከ2 መኪና በላይ ነው። አይ ዶንት አንደርስታንድ። ሰው ምን አይነት አመለካከት እንዳለው በጣም ነው የሚገርመን። ገብተዋል። ይሄን ያክል ነው ፊገሩ ማለት አልችልም። በእርግጠኝነት ግን እጅግ በጣም ብዙ መኪኖችን አስረክበው በየወሩ ደግሞ ክፍያቸውን የሚከፍሉ ሰዎች አሉ። የኔ ታርጌት የነበረው በ950 ሺህ ብር ሰው ተበድሮ ምንም አድርጎ ቢከፍል 950 ሺውን ደግሞ 5 ዓመት ስለሚጠብቅ የብዙ ሰው ህይወት ተቀይሯል። እውነቱን ለመናገር ቅድመ ክፍያ 950 ሺህ ነው። ሌላው በ5 ዓመት ከዛ በኋላ መኪናው ዋጋ ተተምኖለታል ወይስ ፊክስ የሆነ ፕራይስ አለ? አዎ ዋጋ ተተምኖለት ምን ብሎ ምናምን ነው የሚሰጣቸው። ተፈራርመ ምናምን ቅድመ ክፍያ 950 ሺህ ውል አድርገው በየወሩ ይሄን ያክል ብር ለመክፈል ብለው እንዴት ቴዲ ምን ሆነሃል? ማርሽ ባንድ ምናምን ነገር እኮ ተደርጎ ነው የሚያስረክቡት። እንግዲህ መስቀል አደባባይ እንደገና ደግሞ ወዳጅነት ፓርክ እኮ በጣም ብዙ ነው እኮ መኪና እንኳ የፈለገ ካርቶን ነው እንኳ ብትል ከ100 በላይ መኪና ነው እኮ የሚቆመው እዛ ቦታ ላይ። ካርቶን እንኳ ከ100 በላይ ነው የምታቆመው። አይደለም የአሻንጉሊት መኪና አይደለም። እንግዲህ መቼም
መንሱር ጀማል ከሀገር የወጣህበት ጉዳይ ከዚህ ከፊንቴክ ጋር ምንም የሚያያዝ ነገር የለም። የመጣልህ ክስ የለ፣ ስም ዝርዝር በሚፈለጉ ሰዎች ውስጥ የለም አይደለም። ከዚህ ጋር የሚያያዝ ነገር አለው ከሀገር የወጣበት ወደ ቡርኪና ፋሶ። ቴዲ የዛሬ ሳምንት ምናምን የአዲስ አበባ ፖሊስ ከፊንቴክ ከሃሎ ታክሲ ከተለያየ ነገር ከነዚህ ሁለቱ ድርጅቶች በሚል የገንዘብ ዝውውር ያለባቸውን ሰዎች ተፈላጊ የሚላቸውንም ሰዎች ስማቸውን ፔጅ ላይ አስቀምጠዋል። ቴዲ እኔ እዛ ውስጥ ሊስት ውስጥ ለምን አልገባው? ለምን አካውንት ያልተዘጋም? በእነሱ ጋር መንግስት ባይዘዌ 10 ብር ቴዲ ለእኔ ሲያስገባልኝ ያውቃል። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 5 ዓመት የእያንዳንዷን ወጪን መንግስት ያውቃል። ስንት ብር ለማን እንደላኩ ኤአይ ነው በዚህ ዘመን። እንደ ድሮ ኮምፒውተር የምትጎረጎረው ነገር የለም። መንሱር ጀማል በዚህ አካውንት በሱ ተመዝግቦ ያለ ኢትዮጵያ ውስጥ ያለ አካውንት ቀጠቅ ነው የሚያደርግልህ። ለነማን ነው የላከው? ለዚህ ድርጅት ብለህ ሰሌክት አድርገህ ገንዘብ ተልኳል አልተላከም፣ ሁሉም ነገር መንግስት ያውቃል። ግን አሁን ዝም ብሎ የሚጠሩ ሰዎች አሉ። ቴዲ የአንተን ጥላቻ በመናገር በተለይ ደግሞ መንግስት ኢትዮጵያን እየቀየረ ነው፣ አገር እየቀየረ ነው፣ ፈጣሪ ካለ ወደፊት ተስፋ አለን ብለህ ስትናገር የመንግስት የፖለቲካ ፓርቲ ያደርጉህና ጥላቻ ያድርባቸውና እነሱ ሰዎች እዛው ኢትዮጵያ ቁጭ ብለው የመንግስት ብር እየበሉ መንግስት ደሞዝ እየከፈላቸው ያን ነገር መናገርን የሚጠሉ ሰዎች ደግሞ አሉ። የሆነ ሰዓት ላይ የጠቅላይ ሚኒስትሩ የግል አክቲቪስት ነኝ ብለህ ነበር፣ እሱም አለ። እኔ ሁሌም የመንግስት አክቲቪስት ነኝ፣ መልካም እስከሰራ ድረስ። መልካም እየሰራ ደግሞ ስለሆነ ኢትዮጵያን እየቀየረልኝ ስለሆነ ደስ እያለኝ ነው የምናገረው። አሁንም ወደ ኢትዮጵያ የምመለሰው የምርጫ ቅስቀሳ ሲጀመር ብልጽግናን እንዲመረጥ ለማድረግ ነው የሚሄደው። አድቫንቴጁን ከሰጠኝ ከፈቀደልኝ ንገርልኝ ስለኔ ካለልኝ ደስ እያለኝ ያደርጋለሁ። ይሄ እንግዲህ 5 ዓመት ሙሉ ነው ይህን ነገር የምናገረው፣ 4 ዓመት ሙሉ ነው ይህን ነገር የምናገረው። ይሄ እኮ ሲሆን ቴዲ ሰዎች ከሆነ ባለስልጣን ጋር እኮ የሆነ የስልክ ልውውጥ ሊኖርህ ይችላል፣ መንግስት ያውቃል። ከሆነ ባለስልጣን ገንዘብ ወደ አንተ አካውንት ሲመጣ መንግስት ያውቃል። አሁን ሰሞኑን ምንድነው እየተናፈሰ የነበረው? የሆነ የመንግስት ገንዘብ ይዞ ነው ቡርኪና ፋሶ ኢንቨስት ሊያደርግ የሄደው። ቴዲ እኔ ከሀገር ስወጣ በንግድ ባንክ የሆነች ብር ነበረች፣ እሷን ካርዴ ላይ አድርጌ እንዲሁ ለኮፊ ለምናምን ፍሪ ምንድነው ዲዩቲ ፍሪ ላይ ሽቶ ለመግዛት ምናምን 2,000-3,000 ዶላር የምትሆን እንጂ ስክሪን ተደርጌ ሻንጣዬ ተፈትሾ ምናምን በቪአይፒ እንኳን አልወጣሁም። በህጋዊ መንገድ ነው እንደማንኛውም ሰው የወጣሁት፣ በቪአይፒ መውጣትም አቅሙ ስለሌለኝ። ገብቶሃል? አካውንቴን መቼም ይህን ሁሉ ብር ተሸክመ ከሀገር አትወጣ። ሌላው አንድ በደንብ ማስረዳት ያለብህ ጉዳይ መንሱር ጀማል እንዳልከው የሶሻል ሚዲያ ተጽዕኖ ፈጣሪ ነህ። አንተ ብትለው ባትለው ተጽዕኖ ፈጣሪ ነህ። የምትናገረው ንግግር ዜና ይሆናል። አንተ አሁን ዝም ብለህ እንደ ማንኛውም ሰው ኃላፊነት እንደጎደላችሁ ሰዎች መናገር አትችልም። ቢኮዝ ለምትናገረው ነገር ጥንቃቄ እንደሚያስፈልግ ታውቃለህ። ከባለስልጣናቶች ጋር ፎቶ ስትነሳም ሰዎች ያን ነገር ሲያዩ መንሱርን የሚስሉበት መንገድ አለ። ምናልባት ከጀርባ የሚወሩ ነገሮች ካሉ እዚህ ኮመንት አንዳንዶችን እያየው ነው። ከባለስልጣናቶች ጋር በተለያዩ አጋጣሚዎች የምትነሳውን ፎቶ እያሳየ የማስፈራራት ባህሪ፣ ቢሮ ቀድሜ እኔ ልስተናገድ፣ ቅድሚያ ለእኔ ስጡኝ፣ እንዲህ አድርጉልኝ፣ እኔን ሰርቭ አድርጉኝ ምናምን እያልክ የማስፈራራት የማሸማቀቅ ነገሮች አድርገህ ታውቃለህ? ቴዲ ኢትዮጵያ ውስጥ አሁን እንደዚህ አይነት ነገሮች አንደኛ ነገር ቦታ የላቸውም። ለምን መሰለ? ባለስልጣን ስላወቅ ወደ ባለስልጣን ቢሮ ስትሄድ ህገወጥ ነገር ይዘህ ከሄድክ ተጠያቂ እንደሚሆን ስለሚያውቅ ራሱ ለምን ፕራይም ሚኒስቴሩን አታውቅም? ለምን የፕራይም ሚኒስቴሩ ዘመድ አትሆንም? ለምን የኮሚሽነሮቹ ዘመድ አትሆንም? ህገወጥ ነገር ይዘለት ከሄድክ መቼም መፈረም አለበት አይደለ? ሪስፖንስብል መውሰድ አለበት። ያ ነገር ዛሬ ሳይሆን የዛሬ ዓመት ከየት መጣ የሚል ጥያቄ እንደሚመጣበት ስለሚያውቅ ፈራሚ እንደሆነ ስለሚያውቅ ፓስት ኤክስፒሪየንስ እሱ ቦታ ላይ ቁጭ ብሎ እየሰሩ የነበሩ ሰዎች ተጠያቂ ሆነው ማለፋቸውን ስለሚያውቅ ማንም ሰው አያደርግልህም። ግን ቴዲ የትም የመንግስት ቢሮ በሚሄድበት ሰዓት ወረፋ ላይ እንኳ ያሉ ሰዎች ካሉ በእርግጠኝነት ነው የምነግርህ
ይሄ ቲክቶክ እዚህ ቁጭ ብሎ የሚሳደበው ሳይሆን መሬት ላይ ያለው ህዝብ ግን እጅግ በጣም በፍቅር ነው የሚወደኝ። መንሱር ፕሊስ ቅደም ነው የሚለኝ። ብዙ ጊዜ ግን የመንግስት ተቋም አልሄድም ቴዲ። እኔ አልሐምዱሊላህ 20 ዓመቴ ነው ቢዝነስ ከጀመርኩ። ኢትዮጵያ ውስጥ ጉዳይ የሚያስፈጽምልን ሰው $100 ነው ደሞዝ የምትቀጥረው። ምን ላረግ ይሄዳለሁ? ምንም ጉዳይም የለኝም እዛ ቦታ የሚወስደኝ ቴዲ። መንግስት ባለስልጣን ቦታ የሚወስደኝም ጉዳይ የለም። በመንሱር ጀማል ስም በእናቴ በአባቴ በቅርብ ዘመዴ፣ እኔ እንዳውም ሲጀመር ወንድም እህት የለኝም። ቢኖረኝ ምን እንደሚፈጠር አስበው። በእኔ ስም በእናቴ በአባቴ መቼም ከዛ ውጭ ባለው በሩቅ ዘመድ ትልቅ ወይ የመሬትን ወይ የሆነ ነገር በስማቸው ልታደርግ አትችልም፣ ወይ ገንዘብ በሰው ስም ልታደርግ አትችልም። አይደለም ይሄንን ሁሉ መንግስት ኢንቨስቲጌት አድርጎ ያውቃል በደንብ። ቢኖር እርግጠኛውን ነው የምነግርህ፣ እስካሁን ፌስቡክ ላይ ተለቋል፣ ቲክቶክ ላይ ተለቋል፣ ለመንግስት ተላልፏል። ዛሬ እኮ ፌዴራል ፖሊስ አፕሊኬሽን አስቀምጦ እባካችሁ የተጭበረበራችሁ ሰዎች ካላችሁ፣ የተሰረቃችሁ ሰዎች ካላችሁ፣ የባለስልጣን ፎቶ እያሳዩ ገንዘብ የሚያጭበረብሩ ወይ ደግሞ ሊያጭበረብሩ የፈለጉ ሰዎች ካሉ በዚህ አፕሊኬሽን ድምፃችሁን ፊታችሁን ከፈለጋችሁ ደብቃችሁ ድምፅ ላኩልኝ። አይ ቪዲዮ ደግሞ እንፈልጋለን ካላችሁ ቪዲዮ ላይ አርጋችሁ ላኩልኝ። ሶስተኛ አማራጭ ደግሞ 911 ላይ ደውሉና ጥቆማ ስጡ እያለ ነው። ስታስበው ቴዲ ፌዴራል ፖሊስ የፈለገ ነገር ቢሆን ብሔራዊ ደህንነት፣ ይሄ የመንግስት ፖሊስ፣ አዲስ አበባ ፖሊስ ምናምን የሚባሉ የመንግስት ተቋማት እኔ ችግር ቢኖርብኝ ከሀገር እንዳልወጣ ለምንድን ነው የሚያደርጉኝ? ንገረኝ። እኔ ተጨባጭ የሆነ ተጠያቂ ላገኝ የሚችል ነገር ቢኖር አንድ ስልክ ነው እኮ፣ አንድ ደብዳቤ ነው ከሀገር እንዳትወጣ የሚያደርግ። እንዴት ከሀገር እስወጣለሁ? እንዴትስ ወደ ሀገር ይሄዳለሁ? እኔ እኮ በትንሹ በወር አንዴ የሆነ ሀገር እጄ መለሳለሁ። በ3 ወር ደግሞ አሜሪካ፣ ቻይና፣ አውሮፓ የሆነ ሀገር ይሄዳለሁ እንደ ማንኛውም ሰው። እኔ መንግስት ያደረገልኝ ነገር ብዬ የማስበው አገሬ ላይ እንደ ማንኛውም ዜጋ ሰላም ሁኜ እንድኖር አድርጎልኛል። እነዛ ነገሮች ሰዎች እንደሚያስቡት ቢኖር ኖሮ እስካሁን ሚዲያ ላይ ወጥተዋል ሁሉም ልልህ ብዬ ነው። ክብራትና ክብራን እንደው መጨረሻ ላይ መንሱሬ ከመጣ አይቀር ይሄን ነገር ሳልናገረው እንትናን አስገባው ብትሉኝ በሌላ ፕሮግራም አስገባዋለሁ፣ ችግር የለውም። እሱ የመንሱር ፍቃድ ያስፈልጋል። ከዚህ ቀደም የነበራቸውን ኮንቨርሴሽን አላውቅም። እንደው ግን ከመጣ አይቀር ከዚህ ጋር በተያያዘ መጥራት አለበት። በተሳሳተ መንገድ ሰዎች እየተናገሩ የተሳሳተ መረጃ ለሰው እያስተላለፉ ነው። አሁን ግን ይህ ሁሉ ህዝብ አለበት መጥራት አለበት የምትለው ነገር ካለ መድረኩ ያንተ ነው። መንሱራችን እስኪ ተጠቀም። ምን ትላለህ? በጣም ስም እያየው ነው ኮሜንት ላይ ከሌን ጥራ ከሌን አድርግ ምናምን። አንዳንድ ሰው ምን አለ መሰለህ ቴዲ፣ አልፈምስ ያለ ነፍስ ቲክቶክ ላይ አሁን አልፈምስ ያሉ ነፍሶች አሉ። ገባህ? አልፈምስ ያለ ነፍስ ማለት ምን እንደሆነ ገብተዋል። እንደውም አንድ ግጥም የኑረዲን ኢሳ የሚባል ገጣሚ ምን ይላል መሰለህ? አልሆነልህ ሲል መጉላትና መግዘፍ ከትልቆች መሃል አንዱን መርጠ ዝለፍ ይላል። አቤት አቤት! ይሄን ገጣሚ ይፈልግልኝ፣ ይሄን ገጣሚ ይሸልመዋለሁ። ኧረ ቴዲ ድገመው። ምንድን ነው ያልከው? አልሆነልህ ሲል መጉላትና መግዘፍ ከትልቆች መሃል አንዱን መርጠ ዝለፍ። አሁን ከታዋቂ ሰዎች መሃል አንዱን መርጦ ከዘለፈ በዛው ይታወቃል ማለት ነው። አሁን እኔም አልፈምስ ያለ ነፍስ ብዬ ስም የሰጠዋቸው ሰዎች እነሱ ናቸው። አልፈምስ ሲሉ ላይካቸው ከ100 ሳያልፍ ሲቀር ትዝ ይለኛል። የሆነ ሰው ምን ብሎ ቪዲዮ ሰራ፣ ፎቶዬን ፊት ለፊት ላይ ያስቀምጠው፣ መንሱር ጀማል ቡርኪና ፋሶ ገብቷል፣ የኢትዮጵያን ንብረት ዘርፎ ሂዷል፣ ይመጣል አይመጣም ግን አናቅም። አሁን እንደዚህ አይነት ዜና ይሰራል። ይመጣል አይመጣም ምን አናቅም ማለት ምንድን ነው? አይመጣም ካልክ አይመጣም ማለት ነው። ነገ እኮ እንደሚመጣ ያውቃል። እኔ ቴዲ ልንገርህ፣ ስለ መብቴ በጣም መናገር የምችል ሰው ነኝ። እንደዚህ አይንህን እያየው በጣም መብቴን መናገር የምችል ሰው ነኝ። ማስተርስ ዲግሪ በጣም በጥብቅና ሙያ ትልቅ ሌብል የደረሱ ሰዎች ቢኖሩ ስለ መብቴ ስለ ራሴ ግን ከማንም ጠበቃ በላይ መናገር የምችል ሰው ነኝ። እጋፈጣለሁ እንጂ አገሬን የሚያሸሸኝ ነገር የለም። ኢትዮጵያ እንደዚህ መስላልኝ በዚህ ሰዓት አገሬ በዚህ ደረጃ እየተቀየረች እንዴት ነው ከሀገር ወጥቼ የሚሄደው? ስታስበው ምንስ ልሆን? ስደት ከዚህ በኋላ ልሰደድ? አሜሪካም አሉ የሆኑ ሰዎች ከአንድ ስቴት ወደ አንድ ስቴት ለመሄድ 1 ወር ወይ 2 ወር እቅድ። እኔ እኮ እዚህ ቡርኪና ፋሶ 2 ወር ሙሉ አሁን በቀደም ነው ሆቴል እንኳን ትቼ አፓርትመንት
የተከራየሁት። እዚህ ሀገር ላይ ኮስት በጣም ብዙ ብር ነው። ብዙ ብር ይፈልጋል። ብዙ ገንዘብ ይፈልጋል። መቼም የሰው ሀገር ሂደ የሆነ ቦታ ተከራይተ መኪና ተከራይተ የሆነ ነገር ለማድረግ የሆነ የሚታይ ነገር ሳይኖር ልታደርግ አትችልም። መቼም ሳትበላ ሳትጠጣ መኖር አትችልም። ይሄ ቲክቶክ ላይ ያለ ሰው እዚሁ በቲክቶክ ስታንደርድ ስለሚያስብ ደረጃውንም እንደራሱ ነው የሚያይ። ገብቷል አይደለ? ከዛ ደግሞ አልፈምስ ሲል ያለው አማራጭ ምንድን ነው? ቅድም ያልካት ነገር በቃ የታወቀን ሰው መጥቶ ይመታና ግን አንድ ነገር መታወቅ ያለበት እኔ እስልምና እምነት ተከታይ ነኝ። በጣም በሃይማኖቴ ፕራውድ ሆናለሁ። ፊትለፊታችን ላይ ደግሞ ረመዳንም እየመጣ ነው። ሁለት ነገር ነው። አንደኛውን ላስቀድምና እወጣለሁ። ረመዳን ወደፊት እየመጣ ነው። ፈጣሪ ከፍ ያደረገውን ሰው ፈጣሪ ከምንም እኔ እኮ ሽቶ ነው የምቀባው እና መልካም ንግግር ነው የምናገረው። ከዛ በተረፈ ሌላ ምንም ኮሜዲ የለኝም። ካቤ የሚባለውን ታውቃለህ? እንደዚህ እያለ እንዲያውም ከሱ ታለንት የኔ ይበልጣል። ለምን ብትለኝ ቢያንስ በአንደበቴ ትውልዱ መልካም እንዲሰራ ጥሩ እንዲያደርግ የተቸገረን በመርዳት መልካም ንግግር በመናገር ወጣቶች ወደ ስራ እንዲገቡ የስራ ኦፖርቹኒቲ በመስጠት ሰርቻለሁ። ካቤ እኮ እንደዚህ አድርጎ $900 ሚሊዮን ነው የሸጠው። ጀስት አካውንቱን ሰሞኑን ሰምተሃል ዜናውን። ከ100 ሚሊዮን ሰው በላይ ነው ፎሎ የሚያደርገው። ስለዚህ ሶሻል ሚዲያው ይህን ያክል ታለንት የሚፈልግ ነገር አይደለም። አንድ ቪዲዮ ብቻ ቫይራል ይወጣል። ግን አንድ ቪዲዮ ቫይራል እንዲወጣል ደግሞ ሰዎች ይሄን ነገር ተጠቅሞ ነው የሚያደርጉትና ምን ልል ፈልጌ ነው፣ በእኔ እምነት ፈጣሪ ከፍ ያደረገውን ሰው ዓለም ተሰብስቦ አይደለም አንድ አልፈምስ ያለ ነፍስ ይቅርና ዓለም ተሰብስቦ ሊጎዳው ሊያጠቃው ቢፈልግ ወላሂ ማንም ሰው አያጠቃው። ዓለም ደግሞ ተሰብስቦ ያን ሰው ከፍ እናርገው ቢል ወላሂ ከፍ አያረጉትም። በፈጣሪ በኦርቶዶክስም ውሰደው፣ በፕሮቴስታንትም በእስልምና ውሰደው ይሄ አለ። በእስልምና ግን ይሄ አለ በትልቁ ቦታ ተስቦ። ይሄ አንደኛው ነው። ሁለተኛው ቴዲ ወደ 3500 ሰው እየሰማ ነው። እኔ ብዙ ጊዜ ሶሻል ሚዲያ ፓሽኔ ስለሆነ ደስ ስለሚለኝ ቲክቶክ ላይ ምናምን በቃ ለምን እንደሆነ አላውቅም። ፈጣሪን ሁሌ የምለምነው ጠዋት ሱቢ ሰላት በኋላ ያ አላህ ከዚህ ህይወት ከቲክቶክ ዓለም ይህን ነገር አውጣልኝ ብዬ ሁሌ ለምናለሁ። እንደዛም ሁኜ ግን ቁርሴን ከበላው በኋላ 10 ደቂቃ ጊዜ ሳገኝ ላይቭ ገብቼ አወራለሁ። በቃ ሱስ ሆኖብኛል ማለት ነው። ብጠፋ በጣም ደስ ባለኝ። ስለዚህ ረመዳን እየመጣ ስለሆነ በስተት በጣም ብዙ ሰው እኔን በተሳሳተ መንገድ የሚያዩ ሰዎች አሉ። ሰዎች እንደሚያወሩት ለመፈመስ አልፈምስ ያሉ ነፍሳት የኔን ስም ብዙ ጊዜ ስለሚያነሱ ያን ውሸት እኮ ሲደጋገም እውነት ይመስላል። እና ያንን ነገር አይታችሁ ያማችሁኝ ሰዎች ለአላህ ብዬ ይቅር ብያችኋለሁ። ረመዳን እየመጣ ነው። ወደ ትልቁ ባህር ወደ ትልቁ ስራ እየሄድን ስለሆነ ለአላህ ብላችሁ እናንተም አፉ እንድትሉኝ እኔም ደግሞ አፉ እንድንባባል። ለምን አሁን በኦርቶዶክስም አይተ ከሆነ ሰሞኑን አሁን ጾም እየገባ ነው። ስለዚህ ይቅር የምንባባልበት ይቅር እንድትሉኝም እፈልጋለሁ። በስተት ስሜን ያነሳችሁ ሰዎች ያማችሁኝ ሰዎች ፈጣሪ እንዳይመዘገብባችሁ እንደው ለአላህ ብዬ እኔ አፉ ብያችኋለሁ። እኔም ደግሞ ያስቀየምኳችሁ ሰዎች እኔ ሆን ብዬ ያስቀየምኩት ሰው የለም፣ በእርግጠኝነት ነው የምነግርህ። ካለም ግን ለፈጣሪ ብላችሁ እንዲያው አፉ እንድትሉኝ ይቅር እንድትሉኝ። ለምን 3000 ሰው 3500 ሰው ቴዲ ባለፈው አንድ የሆነ ኢንቨስትመንት እዚህ ሀገር ጥሪ ነበርና 400 ኢንቨስተር በሚል 400 ሰው ብቻ ነው የተጠራው። ቴዲ 400 ሰው ቁጭ ብሎ ስታየው በጣም ብዙ ነው፣ በጣም ብዙ ያስፈራሃል ለማውራት እንኳን 3500 ሰው ይቅርና። ስለዚህ ብዙ አይኖች ብዙ ጆሮዎች ናቸው እየሰሙን ያሉትና በስተት ያማችሁኝም በስተት የተናገራችሁኝም ለአላህ ብላችሁ ይቅር በሉኝ። እኔ ሰው ሀገር ነው ያለሁት። ወደ ሀገሬ መች እንደምመለስ አላውቅም። ፕሮግራም አድርጌያለሁ። ኔክስት ዊክ እሄዳለሁ ኢንሻአላህ። ግን በሰላም መግባትህን አታውቅም። በቀደም እንኳ ቴዲ የዛሬ ሳምንት አንድ ታዋቂ ጋዜጠኛ ትላንትና ንግግር እያደረገ በነጋታው ሞተ ሲባል ሰምተናል። በበሽታ በተለያዩ ነገሮች እንደዚያን ነገር ይኖራሉና ምን እንደሚፈጠር አናውቅም። ሌላውና ትልቁ ነገር ቴዲ ኢንቦክስ ላይ ስልክ ካለ ወይ ሜሴጅ የሚያደርጉበት ሲስተም ካላቸው እባክህን ንገርልኝና እኔ ለሚቀጥለው ረመዳኔን ጾሜ በሰላም የጾምኩትን ጾም ደግሞ ጌታ እንዲቀበለኝ እፈልጋለሁ። ፈጣሪ ምን ይላል በእስልምና? ረመዳን ስትጾሙ ክሊር ንጹህ ሆናችሁ ግቡበት ነው የሚለው። የሰው ዕዳ ካለብህ ያጭበረበርከው ሰው ካለ
የበደልከው ሰው ካለ ያስለቀስከው ሰው ካለ እያለቀሰብህ ያለው ሰው ካለ ያ ነገር አይሳካም፣ ተቀባይነቱ ዜሮ ነው የሚሆነውና እንደዚህ አይነት ችግር አለብን መንሱር እንዲበድሉን እያስለቀሰን ነው የምትሉ ሰዎች ካላችሁ እባካችሁ ለቴዲ ቴሌግራም ቻናል አለ መሰለኝ፣ በዛ ቴሌግራም ቻናል ሪፖርት እንዲያደርጉልህ ቀድመህ ለእኔም ነገርከኝ። ሚዲያ ላይ ማመጣኸው መፍትሄ እንድሰጠው ገባ። አይታወቅም ሰው መሞቻው መች እንደምንሞት አናቅም። ዛሬ በሰላም ኖርን እንጂ ነገር እንደሚፈጠርብን አናቅም። የሰው ሀቅ ይዞ መሞት የሰው የሆነው የአላህ አይደለም። በጣም ነው መወዳችሁ። ቴንክ ሶ ማች ቴዲ፣ እግዚአብሔር ያክብርልኝ። ልክ እንዳለው በጣም መንሱር ጋር የተመለከተ መንሱርን የተመለከተ ድርጅቱን አይደለም ከሱ ጋርና ከሱ ጋር የተያያዘ ጉዳይ ካላችሁ አንድ ቀን እንደምንም ተቸግሬላችሁ ድምፃችሁን እሱ እንዲመልስ ላድርግ ሙከራ አድርጋለሁ። መንሱሬ ግን አሁን መተህ አጠቃላይ ስለተነሳው ነገር ስለሰጠህ ነገር ከልብ ነው የማመሰግነው። ትልቅ ሪስፔክት። ቴንክ ሶ ማች። ቴንክ ዩ ወንድሜ። እሺ